ገና ሕፃን እያለን አእምሮአችን ምንም ነገር መለየት በማይችልበት ለጋ ዕድሜያችን ላይ ቤተሰቦቻችን፣ መምህራኖቻችንና ማህበረሰቡ በአጠቃላይ አእምሮአችን ውስጥ የዘሩት አንድ ትልቅ ሐሳብ አለ። ጠንክረህ ስራ፣ እንቅልፍ አታብዛ፣ ላብህን አፍስስ፣ ስኬት ማለት የላብና የድካም ውጤት ነው ይሉናል። ይህንን ምክር እየሰማን ስላደግን ገንዘብና ስኬት የሚገኘው አጥንታችን እስኪሰባበር በመልፋት ብቻ እንደሆነ አምነን ተቀብለናል። ነገር ግን እስኪ ዛሬ ቆም ብለን እውነታውን በሚዛን እንመልከተው። በዓለማችን ላይ በጣም ጠንክረው የሚሰሩ ሰዎች አስቡ። ጎህ ሲቀዱ ወጥተው ፀሐይ ሲጠልቅ የሚገቡ የቀን ሰራተኞችን፣ በፋብሪካ ውስጥ ቀን ከሌሊት ማሽኑን የሚያንቀሳቅሱ ሰራተኞችን፣ አሊያም ጀርባቸው እስኪጎብጥ ድረስ መሬት የሚቆፍሩ አርሶ አደሮችን ተመልከቱ። በእውነት በጣም ጠንክሮ መስራት የሀብትና የስኬት ብቸኛ ሚስጥር ቢሆን ኑሮ እነዚህ ላባቸውን ጠብ የሚያደርጉ ሰዎች የዓለማችን ቢሊዮነሮች መሆን አልነበረባቸው? በሌላ በኩል ደግሞ በቀን ጥቂት ሰዓታት ብቻ እየሰሩ ላባቸውን ሳያፈሱ ከባድ ሸክም ሳይሸከሙ ቢሮ ውስጥ ወይም ደግሞ ኮምፒውተር ፊት ቁጭ ብለው በሚሊዮን የሚቆጠር ዶላር የሚያንቀሳቅሱና ዓለምን የሚቀይሩ ሰዎችን እናያለን። ታዲያ የህይወት ሚስጥሩ ምንድነው? አምላክ አድሎ አድርጎ ነው ወይስ እኛ ያልገባን አንድ ትልቅ ሚስጥር አለ? ሰላም የፀሐይ ቤተሰቦች፣ ዛሬ ማህበረሰቡና የትምህርት ስርዓቱ ትውልዱን ለማደንዘዝ የተጠቀሙበትን ትልቁ ውሸት እናጋልጣለን። ዛሬ ዝም ብለህ እንደ በሬ ጠንክረህ መስራትህን እንድታቆምና በምትኩ ታላላቅ ሰዎችና የቢዝነስ ሊቃውንት የሚጠቀሙበትን በብልህነት የመስራት ጥልቅ ሚስጥር እንድትማር እናሳያለን። ይህ ቪዲዮ ስለ ስራ፣ ስለ ጊዜና ስለ ገንዘብ ያለህን አመለካከት ሙሉ በሙሉ አፍርሶ አዲስ አስተሳሰብ ይገነባልሃል። እስከ መጨረሻው በጥሞና ተከታተለን። ክፍል 1 የትምህርት ስርዓቱና የማህበረሰቡ የተሳሳተ ፕሮግራም። ዝም ብለን እንድንለፋና ጠንክረን እንድንሰራ የተደረገው በአጋጣሚ አይደለም። ይህ ልማድ የመጣው ከኢንዱስትሪ አብዮት ጊዜ ጀምሮ ነው። ከብዙ ዓመታት በፊት ትልልቅ ፋብሪካዎች ሲከፈቱ የፋብሪካው ባለቤቶች የሚፈልጉት ጥያቄ የሚጠይቅና ብልህ የሆነ ሰራተኛ አልነበረም። እነሱ የሚፈልጉት የተባለውን ብቻ የሚሰማ፣ ሳይሰለች ማሽኑን የሚያዞርና በቀን 8 ሰዓት ያክል ጠንክሮ የሚሰራ ታዛዥ ሰራተኛ ነበር። ለዚህ ዓላማ ሲባል የትምህርት ስርዓቱን ተቀረጸ። ትምህርት ቤት ስንገባ ጥያቄ እንዳንጠይቅ ዝም ብለን እንድናጠናና ፈተና ላይ ያፈዘዝነውን እንድንመልስ ተገደድን። ስህተት መስራት እንደ ወንጀል ተቆጠረ። በዚህ ምክንያትም ፈጣሪ የሆነውን አእምሮአችን ሞተና ጠንክሮ የሚሰራ ጉልበታችን ብቻ ጎልቶ ወጣ። ማህበረሰባችንም አንድ ሰው ቢሮ ውስጥ ቁጭ ብሎ ሲያስብ ካየ ስራ ፈት ይለዋል። ነገር ግን ላቡን እያፈሰሰ ድንጋይ ሲሸከም ካየ ጎበዝ ሰራተኛ ብሎ ያወድሰዋል። እውነታው ግን ድንጋይ በመሸከም ሀገርም ሆነ ግለሰብ አይቀየርም። የሰው ልጅ ከእንስሳት የሚለየው በጉልበቱ ሳይሆን በአእምሮ ነው። ጠንክረህ ከመስራትህ በፊት የምትሰራውን ስራ አቅጣጫው የት እንደሆነ ማሰብ አለብህ። ክፍል 2 የአብርሃም ሊንከን መጥረቢያና የስታንፎርድ ጥናት። የአሜሪካ 16ኛው ፕሬዝዳንት የነበረው አብርሃም ሊንከን ስለ ስራ ሲናገር እንዲህ ብሎ ነበር። አንድን ትልቅ ዛፍ እንድቆርጥ 6 ሰዓት ቢሰጠኝ ዝም ብዬ አልቆርጥም። ይልቁንስ የመጀመሪያዎቹ 4 ሰዓታት መጥረቢያዬን በመሳልና በማሳል አሳልፋለሁ። ይህ አባባል የብልህነት ሁሉ ቁንጮ ነው። ተራውና ደካማ አስተሳሰብ ያለው ሰው ግን መጥረቢያው ደሞ ሆኖ እንኳን ዝም ብሎ ዛፉን ሲመታ ይውላል። ላቡን ያፈሳል፣ ይደክማል፣ ነገር ግን ዛፉ አይወድቅም። ብልህ ሰው ግን መጀመሪያ ጊዜውን ወስዶ መሳሪያውን ያዘጋጃል፣ ዕውቀቱን ያፈሳል፣ አቅሙን ይገነባል። ከዚያም በትንሽ ጉልበትና በአጭር ሰዓት ዛፉ ጥሎት ያልፋል። በዘመናችን ያሉ ታዋቂ ዩኒቨርሲቲዎች ይህንን እውነት በሳይንስ አረጋግጠውታል። የስታንፎርድ ዩኒቨርሲቲ ያደረገውን ጥናት እንደሚያሳየው አንድ ሰው በሳምንት ከ50 ሰዓታት በላይ መስራት ሲጀምር የአእምሮ የማሰብና የመፍጠር አቅም በከፍተኛ ሁኔታ እየቀነሰ ይመጣል። ጠንክረህ ሰዓታትን በጨመርኩ ቁጥር ውጤታማነትህ ወደ ታች ይወርዳል፣ ጭንቀት ይጨምራል፣ ጤና ይቃወሳል፣ እናም ስህተት የመስራት እድልህ ይሰፋል። ስለዚህ ዝም ብለህ ሰዓት ስለሞላህ ብቻ ትርጉም ያለው ስራ እየሰራህ ነው ማለት አይደለም። መጥረቢያህን ሳል። መጥረቢያ ማለት ደግሞ ያንተ አእምሮ፣ የምታነበው መጽሐፍና የምትማረው አዲስ ክህሎት ነው። ክፍል 3 የፓሬቶ ህግና ትኩረትን መሰብሰብ። በ19ኛው ክፍለ ዘመን ይኖር የነበረው ቪልፍሬዶ ፓሬቶ የተባለ ታዋቂ የኢኮኖሚ ሊቅ አንድ አስገራሚ ግኝት አገኘ። ይሄውም በዓለማችን ላይ ያሉ አብዛኞቹ ውጤቶች ከጥቂት ድርጊቶች እንደሚመጡ አረጋገጠ።
ይህ ጥናት ዛሬ ላይ የፓሬቶ ህግ ወይም 80/20 ህግ በመባል ይታወቃል። ህጉ ምን ይላል? በህይወታችን ከምናገኘው 80% ውጤትና ስኬት ጀርባ ያለው እኛ ከምናጠፋው 20% ጥረታችን ብቻ ነው ይላል። ይህ ማለት በቀን ውስጥ ከምንሰራው 10 ስራዎች ውስጥ ህይወታችንን የሚቀይሩ 2 ብቻ ናቸው። የተቀሩት 8 ስራዎች ዝም ብለው ጉልበታችንን የሚበሉና እምብዛም ለውጥ የማያመጡ ናቸው። ጠንክሮ የሚሰራው ተራ ሰው ምንም በማይጠቅሙት 8 ስራዎች ላይ ጊዜውንና ጉልበቱን ያቀልጣል። ኢሜል ሲመልስ፣ ወሬ ሲያወራ፣ በማይረቡ ስብሰባዎች ላይ ሲቀመጥ ይውላል። ብልህ የሆነውንና ስኬታማው ሰው ግን መጀመሪያ ያችን ህይወቱን የምትቀይረውን 20% ስራ ለይቶ ያወጣና ሙሉ አቅሙን እዛ ላይ ብቻ ያደርጋል። የማይጠቅመውን ስራ ለሌሎች ይሰጣል ወይም ሙሉ በሙሉ ይተወዋል። ጠንክረህ መስራት ማቆም ማለት ስራ መፍታት ማለት አይደለም። ጠንክረህ መስራት ማቆም ማለት ትኩረትህን ዋጋ ወዳላቸው ትልልቅ ነገሮች ላይ ብቻ ማዞር ማለት ነው። ክፍል 4 ጊዜህን በገንዘብ መለወጥ ማቆምና አዋረን ባፌት ሚስጥር። ወደ ዋነኛው የፋይናንስ ነፃነት ሚስጥር ስንመጣ የሰዎችን ድህነት ከሚያመጡ ትልልቅ ምልክቶች አንዱ ጊዜ መሸጥ ነው። ተራው ማህበረሰብ ገንዘብ የሚያገኘው ጊዜውን ለሌላ ሰው በማከራየት ነው። በቀን 5 ሰዓት ከሰራህ የ8 ሰዓት ክፍያ ታገኛለህ። አሞህ ከቀረህ ወይም ካልሰራህ ደግሞ ገቢህ ሙሉ በሙሉ ይቆማል። ይህ ማለት ገቢህ በቀጥታ ከህይወት ሰዓት ጋር የተቆራኘ ነው ማለት ነው። የሰው ልጅ ደግሞ በቀን ውስጥ ካለው 24 ሰዓት በላይ መስራት አይችልም። ስለዚህ የቱንም ያክል ጠንክረህ ብትሰራ የምታገኘው ገቢ ጣሪያ አለው። ሀብታሞችና ብልህ ሰዎች ግን ጊዜያቸውን በገንዘብ አይለውጡም። እነሱ የሚከፈላቸው ለፈጠሩት ውጤት እንጂ ላጠፉት ሰዓት አይደለም። የዓለማችን ታዋቂው ኢንቨስተር ዋረን ባፌት ሲናገር ተኝተህም ሆነ እያረፍክ ገንዘብ የሚሰራበትን መንገድ ካላገኘህ እስክትሞት ድረስ ጧት እየተነሳ ስትሰራ ትኖራለህ ይላል። ይህ አስፈሪ ግን እውነተኛ አባባል ነው። በብልህነት መስራት ማለት አንተ ተኝተህም እየተዝናናህም ወይ ታመህም እንኳን ለአንተ ሀብት የሚያመነጭ የቢዝነስ ስርዓት መገንባት ማለት ነው። ለምሳሌ አንድ መጽሐፍ ጸሐፊ መጽሐፉን ለመጻፍ 1 ዓመት ጠንክሮ ሊሰራ ይችላል። ነገር ግን ያ መጽሐፍ ታትሞ ገበያ ላይ ከዋለ በኋላ ጸሐፊው ምንም ሳይሰራ ለቀጣዮቹ 10 ዓመታት መጽሐፉ በተሸጠ ቁጥር ገንዘብ ወደ ኪሱ ይገባለታል። አንድ የኦንላይን ቢዝነስ የሚሰራ ሰውም እንደዚሁ ነው። ሱቁን አንዴ ይከፍታል፣ ኢንተርኔት ግን ቀን ከሌሊት ያገለግለዋል። ይህ እውነተኛ የፋይናንስ ነፃነት ይባላል። እሴት ፍጠር እንጂ ጊዜህን አትሽጥ። ክፍል 5 የአርክሜዲስ ፍልስፍናና የጉልበት ብዜት። ከክርስቶስ ልደት በፊት ይኖር የነበረውን ታዋቂው የጥንት የግሪክ ሳይንቲስትና ፈላስፋ አርክሜዲስ ዓለምን ያስደነቀ አንድ ቃል ተናግሮ ነበር። በቂ ርዝመት ያለው የመፈንቀያ ብረትና የምቆምበት ጠንካራ ቦታ ስጡኝ፣ እኔም ይችን ትልቅ ዓለም ካለችበት ቦታ አነሳታለሁ ብሎ ነበር። ይህ አባባል በፊዚክስ ሕግ ብቻ ሳይሆን በቢዝነስና በስኬት ዓለም ውስጥ ትልቅ ሚስጥር ነው። ይህ ሚስጥርም የጉልበት ብዜት ይባላል። አንድ ትልቅ ድንጋይ በእጅህ ገፍተህ ለማንቀሳቀስ ብትሞክር ትደክማለህ፣ ጀርባህ ይጎዳል፣ ድንጋዩም አይንቀሳቀስም። ነገር ግን ረጅም ብረት ከስሩ አስገብተህ ብትገፋው በትንሽ ጉልበት ያንን ትልቅ ተራራ ታንከባልለዋለህ። ጠንክሮ የሚሰራ ሰው ድንጋዩን በእጁ የሚገፋው ነው። በብልህነት የሚሰራው ሰው ደግሞ መፈንቀያ ብረት የሚጠቀመው ነው። በዘመናችን ስኬታማ ለመሆን የምትጠቀምባቸው 3 አይነት የጉልበት ብዜት መንገዶች አሉ። የመጀመሪያው የሰዎች ጉልበትና ጊዜ ነው። ሁሉንም ነገር አንተ ራስህ መስራት አይጠበቅብህም። አንተ ትልቁ ስትራቴጂ ላይ አተኩር። ተራውና ጊዜ የሚፈጀውን ስራ ግን አቅም ላላቸው ለሌሎች ሰዎች በደሞዝ ስጠው። እነሱ ስራውን ሲሰሩ አንተ ቢዝነሱን አሳድገው። ሁለተኛው የሌሎች ሰዎች ገንዘብ ነው። አንድ ትልቅ ሐሳብ ወደ ተግባር ለመቀየር እስክትጠራቀም ድረስ የራስህን ትርፍ መጠበቅ የለብህም። የባንክ ብድርን ወይም የኢንቨስተርን ገንዘብ ተጠቅመህ ትርፍህን ከፍ ማድረግና ስራህን ማሳደግ ትችላለህ። ሶስተኛውና የዘመናችን ትልቁ መፈንቂያ ደግሞ ቴክኖሎጂና ኢንተርኔት ነው። ዛሬ ላይ አንድን አስተማሪ በአንድ ክፍል ውስጥ 50 ተማሪዎችን ብቻ ነው ማስተማር የሚችለው። ነገር ግን ያንን ትምህርት ቪዲዮ ቀርጾ ኢንተርኔት ላይ ቢጭነው በተመሳሳይ ጉልበት ሚሊዮን ሰዎችን ማስተማር ይችላል። አንተ የምትለፋው አንዴ ነው። ቴክኖሎጂው ግን ያለ ድካም ቀን ከሌሊት ይሰራልሃል። እንግዲህ የዛሃ ቤተሰቦች ጠንክረህ ስራ የሚለውን አሮጌና ጊዜው ያለፈበት አባባል ዛሬውኑ ከአእምሯችሁ አውጡት። ይህ አባባል ድህነት ውስጥ ሊያስቀራችሁ የተዘጋጀ ወጥመድ ነው። ከዛሬ ጀምሮ የህይወት መመሪያችሁ በብልህነት እሰራለሁ መሆን አለበት። ዝም ብሎ ግብ ሳይኖረው
እንደ አህያ ከመልፋት ወጥተህ መጥረቢያህን እንደማሳር ዕውቀትህን አስፋ። 80% ጊዜህን በሚበሉት ጥቃቅን ስራዎች ላይ ከመጨነቅ 20% በሆኑት ህይወትህን በሚቀይሩ ትልልቅ እቅዶች ላይ አተኩር። ጊዜህን ለሌላ ሰው መሸጥ አቁምና አንተ ብትኖርም ባትኖርም ሊሰራ የሚችል የቢዝነስ ስርዓት ገንባ። የሰዎችን አቅም፣ የሌሎችን ገንዘብና ኢንተርኔትህን ተጠቅመህ የራስህን ጉልበት አብዛ። ያኔ ብቻ ነው ጠንክረህ ከመስራት ወደ እውነተኛ የነጻነት ዓለም የምትሸጋገረው። አንተ እስካሁን ድረስ ጊዜህን በገንዘብ እየለወጥክ ላብህን ስታፈስና ስትደክም ነው የኖርከው ወይስ አሁን የነገርኩህን ሲስተም ገንብተሃል? ከዛሬ ጀምሮ የትኛውን የህይወት መንገድ መምረጥ ትፈልጋለህ? እስቲ ሐሳባችሁን ኮሜንት ላይ አጋሩን። ሁላችንም እንማማርበታለን። ከዚህ የልፋትና የድካም አዙሪት ወጥተህ የራስህን አእምሮ አሳድግ። እውነተኛ የኦንላይን ቢዝነስ በመገንባት በብልህነት መስራት ከፈለክ የዛሃየ ኮቺንግ ቤተሰብ ተቀላቀል። በአክሲዮን ገበያ፣ በኢኮሜርስና በተለያዩ የስኬት ስትራቴጂዎች ላይ ጥልቅ ስልጠናዎችን እንሰጣለን። ይህ ቪዲዮ አስተሳሰባችሁ ላይ አዲስ ብርሃን እንደፈነጠቀ እርግጠኛ ነኝ። ትምህርት ሰጥቷችሁ ከሆነ ላይክ፣ ሼርና ሰብስክራይብ ማድረጋችሁ አትርሱ። በቀጣይ ጥልቅ በሆነ የህይወት ትምህርት እስክንገናኝ ሰላም። አቅምህን ገንባ፣ ነፃነትህን አውጅ የሁልጊዜ መልእክታችን ነው።